አንተ ደስተኛ እንዳትሆን ያደረግሽ አንቺ መተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔና እሷ አላለያየሽም። መጀመሪያ እኔና ሩታ ተለያይተናል ኦልሬዲ ገባሽ? አንቺ መጣሽው እኔና እሷ ብዙ ነገሮች ከገባን በኋላ ከብዙ ታሪክ በኋላ ምን ያልኩት። ስለዚህ ግን ደግሞ አንቺ ከኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺ ማትወስኝልኝም ገባሽ? እኔም አሁን አንቺ እንደዚህ ስላለሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። በቃ ይቅርታ ሩታንም እንደዛው አሁን የጠራዋት እሷንም የፈለኳት ማናም ሄርሜላ ብቻ መሆን ፈልጋለሁ እንጂ እኔ ካንቺ ጋር መሆን አልፈልግምና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ ያንቺ ፍላጎት ያንቺ ምርጫ ያንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ሰይደጋ በቃ ምናምን ብዬ አንቺ ላይ እንትን ማለት አልፈልግም። ምክንያቱም አልፌበታለሁ። ሴት ልጅ ላይ ምንም ብትሆኚ እንድትወድቂ እንድትሰበሪ የሆነ ነገር ሆነሽ ማየት አልፈልግም። ምንም ማለት ነገር አይኖርም። በቃ ለብቻ ያግኝ በኋላ ወይ ደውይልኝ ወይ ነገ ደውይልኝና አግኝ አካም ነው። ለምንድነው ሰው ፊት መወሰን ያቃተው? ዛሬ በአዲስ ቪዲዮ መጥቻለሁ። የቻናል ቤተሰቦች የዛሬ ቪዲዮአችን ይለያል። እንግዲህ ይለያል በለው። ሄርሜላ በራሷ ፈቃድ ነጥብ ጥላለች። እኔ እንደዚህ ትቸኩላለች፣ በዚህ ልክ ትሸነፋለች ብዬ አልጠበቁም ነበረ። እንግዲህ ምንም ማድረግ አይቻልም። ምክንያቱም እኔ አብርሃም ተሽሎት ታሞ ተሽሎት ከመጣ ጀምሮ ደስ አላለችኝም። ማለት ሁኔታዋ ሁሉ ለዚህ እንደሚያደርሳት ግልጽ ነበረ። በጣም ትቸኩል ነበረ። በጣም በቃ አለመረጋጋት አልነበራትም። ለምን አሁን አብርሃም እንግዲህ ከህመም ነው ራሱን እንትን ካለበት ከህመም ተመልሶ በአንድ ጊዜ ምናምን ወደ እኔ ካልተመለስክ ወይም በአንድ ጊዜ ነገሮችን ካልተቀበልክ ማለት ከባድ ነው። ይደክማል። ገባኔ ብቻ ነኝ ለሌላ ላንተ ፍቅር ጥረት እያደረኩ ያለሁት እኔ ብዙ መስዋዕትነት እየከፈልኩ ያለሁት አንድ እጅ ብቻውን አያጨበጭብም ማለት አንተም ደግሞ እያንገራገርክን ያለው ግራ ገባኝ። እግዚአብሔር እስቲ ግን ካንተ ጋር ሆኜ ደስታ ማልሰጥ ከሆነ ሰላም ማልሰጥ ከሆነ የሚሻልክ ህይወት ከሷ ጋር ነው። በመሃላችሁ ገብቼ ህይወታችሁን በጥብጬው ከሆነ ይሄው እኔ በራሴ ፍቃድ አይዞክ ትጎዳለች ወይ ራሷን የሆነ ነገር ታደርጋለች ብለህ እንዳታስብ። ምንም አይነት ውለታ እንዳይዘህ። ምናልባት ይሄ ውሳኔ ለነገ ህይወት ይጠቅመኝ ይሆናል አላውቅም። ግን አንድ እንድታቀልኝ የምፈልገው ነገር እወድሃለሁ፣ አፈቅርሃለሁ። አንተ ደስተኛ ሆነ ራስህን ጠብቀህ ጤናህን ጠብቀህ ስራህን በስትክክል እየሰራህና ማንም እንዲያስከፋህና የሆነ አንገትን ደፍተህ ማየት አልፈልግም። ስለዚህ ምክንያቱም እረፍት ማድረግ አለበት፣ ነገሮችን ማስታወስ አለበት፣ በራሱ መንገድ ነገሮችን ማስኬድ አለበት። አሁን እሷ ቸኮለች በጣም ልክ እንደተመለሰ ነው ምናምን በቃ ከኔ ጋር ትሆናለህ ብዬ ጠብቄ ነበረ ምናምን ብላ በጣም ቸኩላ ነበር ማለት ነው። እና ምንድነው ዛሬ የተፈጠረው? ከህይወታችሁ ልውጣ ወይም እኔ ነኝ በመሀላቸው የገባሁት ምናምን ብላ ነገሮችን ለመሸነፍ ሞክራለች ማለት ነው። ይሄ ማለት ነው እንግዲህ እሷ ፈልጋ በትዳር ውስጥ ሆነው እንግዲህ አብርሃምና ሩታ አብረው ሆነው ሄዳ አይደለም ከሩታ ለያይታ ወደ ከሷ ጋር እንዲቀጥል ያደረገችው አይደለ? ያው ሁሉም ያውቃል። ይሄ ግልጹን ለመነጋገር ማለት ነው። ምንድነው የሆነው? እንግዲህ ከሩታ ጋር ተጣላ፣ ክፍተት አገኘ። በዛ መሀል ደግሞ ሄርሜላን አገኘ ማለት ነው። አይፈልገኝም አይወደኝም ብዬ ተስፋ ያልቆረጥኩትን ነው ዛሬ መጥቼ ተስፋ ያልቆረጥኩት። ስለዚህ እኔ ካንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ለአንተ መልካም ከሆነችው ከልጅህ እናት ጋር ህይወትህን ቀጥል። እኔም ካንተ ህይወት እወጣለሁ። ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ። ለአንተ ካንተ ጎን መሆን መቆም አለብኝ ብዬ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይሄን ነገር ነው የፈለኩት አብሽ። አዎ የምሬን ነው አብሽ። ስላሳለፍናቸው ጊዜያቶች ለኔ አስበክ ወይም ደግሞ ጥሩ ደጉንም ብዙ ነገር አስተምረኛል በህይወቴ። ምክንያቱም ታውቃለህ የመጀመሪያ የነበርክ ብዙ ነገሮችን ካንተ ጋር አሳልፌያለሁ። ግን ደግሞ ለአንድና ለመጨረሻ ጊዜ ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ። ስለዚህ የእሷ ችግር ሁሉም ነገር የእሷ ችግር አድርጋ መውሰድ የለባትም። ህይወቷ በዚህ ልክ ከሱ ጋር ላይፏን ቀጥላ ህይወቷን አበላሽታ ምናምን በራሷ ፈቃድ ደግሞ ተሸንፋ ወጥቻለሁ ማለቱ እኔ ደስ አላለኝም። የሆነ እንትን አላረገኝም። አብርሃም ራሱ ያወራውን ነገር ሰምታችኋል፣ እንግዲህ አይታችኋልም ማለት ነው። እሱ ራሱ አልጠበቀውም ይሄ ነገር። ምክንያቱም አሁን ይሄ ነገር ለሱ ሰርፕራይዝ ነው። ምክንያቱም የሆነ ጭንቀት ውስጥ ነበረ። በሁለት ሴቶች መሀል ሆኖ በጣም ውጥረት ውስጥ ገብቶ አንድም ጭንቀቱን ያባባሰበት ይሄን ይመስላል። ከሩታ ጋር ሊሆን ከሄርሜላ ጋር ሊሆን ሁለቱም ጋር ጭንቅላቱ ሁለቱም ጋር አድርጎ በጣም ጭንቀት ውስጥ ገብቶ ነበረ። አሁን አንድ እረፍት ቀሎለታል። ምንድነው ያላት? ከአንቺ ጋር ተለያየሁ ማለት ከሄርሜላ ጋር ከሩታ ጋር ሆናለሁ ማለት አይደለም። ይሄ ማስመሰልም ሊሆን ይችላል። ሆን ብሎም ያው አንደኛዋን ሄዳለች ብሎ ያወራም ነገር ሊሆን ይችላል። አንድ ነገር ማለት ነው። በመጀመሪያ ደረጃ እኔ ላንቺ ወይ ያሳጣሁሽ ነገር ኖሩ ለሷ ያሳየኋት ፍቅር ምንም አይነት ነገር ኖሩ አይደለም። ይሄንን ውሳኔ ስትወስኝ የፈለግሽውን ነገር መወሰን ትችያለሽ። እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ ከአንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩት ነገር የለም። እኔ
በዚህ ሰዓት ብቻዬን መሆን ነው የምፈልገው፣ ከማንም ጋር መሆንን አልፈልግም ነው ያልኩት። ግን ደግሞ አንቺ ከኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺማ አትወስኝልኝም። ገባሽ? እኔም አሁን አንቺ እንደዚህ ስላለሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ከልቡም ላይሆን ይችላል። ግን አንቺ ከኔ ጋር ባትሆኚ ከሩታ ጋር አልሆንም ነው የእሱ ስሜት። ይሄ አናውቅም፣ ነገ የሚፈጠረውን ነገር አናውቅም። የሩታም እንትንነት አሁን ነው የሚታየው። ማለት ሚስት ነኝ የልጅ እናት ነኝ ምናምን ከኔ ጋር ሆነ የሚለው ነገር እውነትም አብርሃም የሄርሜላ ይሉኝታ ይዞት እስከዛሬ ቆይቶ ከሆነ አሁን ይታያል ማለት ነው። ግን የተናገረውን ነገር መርሳት የለበትም አሁን እዚህ ጋር ማለት ነው። አንቺ ከሄርሜላ ጋር ሆን ስላልሽኝ አንቺ ከሩታ ጋር ሆን ስላልሽኝ ከሩታ ጋር ሆናለሁ ማለት አይደለም ብሏታል። ምክንያቱም የኔ ህይወት አንቺ አይደለም ተወስኝልኝ፣ እኔ ከሩታ ጋር መሆን ፍላጎት የለኝም እያለ ነው። ስለዚህ አሁን እስቲ ገለል ብላለች ሄርሜላ። እውነትም አብርሃም የራሱን ህይወት ከሩታ ውጭ መኖር የሚችል ከሆነ እናያለን። ግን ምንድነው አሁን እዚህ ጋር ደግም የምለው ነገር ሄርሜላ በጣም ቸኮለች፣ በጣም ማለት ነው። ለምንድን ነው በዚህ ልክ መረጋጋት ያቃታት? በጣም ብዙ ጊዜ ጠብቃለች፣ በጣም ብዙ ታግሳለች። አብርሃም እኮ እሷን እንደሚፈልጋት ወይም እንደሚወዳት ማወቅ መቻል አለባት እኮ የዛኔ ቀለበት ሲያደርግላት ነው። ከምንም ነገር እንትን ብሎ እኮ ቀለበት አድርገዋል አይደለ? እንግዲህ ቀለበቱ በሩታና በኤፍሬም ግፊት ፍላጎት ሊወልቅ ቻለ እንጂ እኮ እስከዛ ድረስ አልወለቀም። ስለዚህ አሁን ቀስ ብላ ነገሮችን በዛ ልክ መጠየቅ ነበረባት። ዛሬ በድንገት ተነስታ በቃ ወጥቻለሁ ከህይወታችሁ ምናምን ሰለቸኝ ምናምን ብላ ይህንን ቪዲዮ ይዛ ከመምጣቷ ከሩታ ጋር መሆን እፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ የአንቺ ፍላጎት፣ የአንቺ ምርጫ፣ የአንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ለምን ቆይ ለምን ይኸውልህ እኔ አሁን ከእሷ ጋር ሁን ምናምን እሱን ብቻ ሳይሆን ዋና ፖይንቴ አሁን እኔ ነኝ አይደለ በመሀላችሁ የገባሁት እኔ ነኝ አይደለ አንተ ደስተኛ እንዳትሆን አንቺ መተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔና እሷን አላለያየሽም። መጀመሪያም እኔና ሩታ ተለያይተናል ኦልሬዲ ገባሽ? አንቺ መጣሽው እኔና እሷ ብዙ ነገር ውስጥ ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ልፈጥሪ እንዳትሞክሪ ሄርሜላ። አንቺ ስለመጣሽ እኔና የእሷ ህይወት ምንም የሆነ ነገር የለም። እሺ ታዲያ ስለመጉዳት ምንም ማስጨ እኔ ከዛ ውጪ ግን አንደኛውኑ በቃ ድራማው አልቋል። ስለዚህ እዚህ ጋር የሄርሜላ ሲን ወይም የሄርሜላ ካራክተር በቃ እዚህ ጋር ያቆማል ብለው ወስነው ሊሆን ይችላል። ምክንያቱም ሄርሜላ ከዚህ ቪዲዮ ልትወጣ ከሆነ ገብታችኋል አይደል? መጀመሪያ መጣችው ለቪዲዮ ነው። ስለዚህ ቪዲዮዋ ካራክተሩን ወይም የእሷ የተሰጣትን እንትን ጨርሳ ወጥታለች። በቃ ከዛሬ በኋላ ላትኖር ትችላለች ነው። ከዛ ውጪ ግን ቪዲዮ ላይ ሆና ግን በዚህ ልክ መሸነፍ እኔ ተገቢ ነው ብዬ አላምንም። ምክንያቱም ጎበዝ ናት፣ አሪፍ ማለት በነገራችን ላይ አሁን ከሄርሜላ በፊት ግን የተሸነፈችው ሩታ ናት። ተንበርክካ ይቅርታ ጠየቀችው ሩታ ናት መጀመሪያ። ገብቷቸዋል አይደለ? ይህንን መርሳት የለባችሁም። ይህንን እያየች ሄርሜላ ባንዴ ነገሮችን በዚህ ልክ መሸነፍ አልነበረባትም። ምንም ማለት አይደለም። አሁን እዚህ ጋር ከራሷ አንጻር አይታው ሊሆን ይችላል። ምክንያቱም ጊዜ እየሄዱ ነው፣ ብዙ ነገሮች እያለፏት ሊሆኑ ይችላሉ። በዛ ልክ ልትቸኩል ትችላለች። ግን ከአብርሃም አፍ አልወጣም። በቃ አልፈልግሽም አላላትም። በቃ እሱ ያለው ከራሴ ጋር ጊዜ ልውሰድ፣ ከራሴ ጋር ልሁን፣ ለራሴ ቦታ ልስጥ ነው ያለው። ከዛም በኋላ ወስናለሁ። ይወስን በቃ አንድ ሳምንትም ወርም ምናምን ሊፈጅበት ይችላል። የዛኔ እኮ ውሳኔውን ትሰማለች። እሺ ታዲያ ስለመጉዳት ስለመጉዳት ስላለመጉዳት አይደለም። ለትንሽ ጊዜ በቃ ብቻዬን መሆን እፈልጋለሁ፣ ከማንም ጋር መሆን አልፈልግም ብያለሁኝ። አዎ ግን ደግሞ ይሄ ማለት ከሩታ ጋር ሆናለሁ ማለት አይደለም። ስለዚህ አንቺ መታገስ ካቃተሽና ያንቺ ትዕግስት ያንቺ የፍቅርን ልክሽን ይሄ ከሆነ ኢትስ ኦኬ ችግር የለውም። እኔ እኮ በጣም ብዙ ነገር ታግሻለሁ። እኔ እኮ በጣም ብዙ ጊዜ እንዴ አንተ እኮ እንደኔ ምንም ያደረከው ነገር የለም አብርሽ። ብቻዬን ነው በአንድ እጄ ነው እያጨበጨብኩ ያለሁት አይደል እንዴ? የሆነ ነገር እኮ ልታሳየኝ ይገባል። የሆነ ተስፋ እኮ እያሳየኝ አይደለም እንዴ? ስለዚህ አብርሃም ከመቅደሙ በፊት ልቅደመው ብላ ሊሆን ይችላል። ማለትም አልፈልግሽም ከመባል በፊት እኔ ሉጣ ብላ ሊሆን ይችላል። አላቅም ያው እሱ የእሱ አስተሳሰብ ነው። እንደዛ ብላ ሊሆን ይችላል፣ ያኔ ግምት ነው። ከዛ ውጪ ግን እናንተም የተሰማችሁን ነገር ያው ኮሜንት ላይ ጠብቃለሁ ማለት ነው። አብርሃም ግን አሁንም ውሳኔ ላይ ነው፣ ቁራጥ ውሳኔ ላይ ነው ያለው። ምክንያቱም የፍቅርሽን ልክ ነው ያየሁበት ብሏታል። ማለትም ለኔ ያለሽ ፍቅር እስከዚህ ድረስ ከሆነ ያው እስከ መጨረሻ ታገኝ ነው። መታገስ ካቃተሽ ምናምን የራስሽ ውሳኔ አከብርልሻለሁ ነው። ስለዚህ ለሱ ይመቸዋል። ሄርሜላም አልፈልግም አልጨቀጭቅህም ብትለው ሩታም አልጨቀጭቅህም ብትለው ደስ ነው የሚለው። እኔ በዚህ ልክ ደግሞ አውርቶ
ከሩታ ጋር መሆን አልፈልግም። የፈለገ ነገር ቢፈጠር ሄርሜላ ከአንቺ ጋር ባልሆን ራሱ ከሄርሜላ ጋር አልሆንም ብሎ የተናገረ ሰው ዛሬ ከሩታ ጋር አልሆንም ብሎ የተናገረ ሰው ዛሬ ወደ ሩታ ይመለሳል ብዬ አልጠብቅም። ምክንያቱም በቀደም በሽምግልናም ተይዞ ሽምግልና ብለው እንግዲህ ቪዲዮ ሰርተዋል አይደለ? በዛም አውርተውት የኔ ህይወት እናት አባቴ አይኖሩልኝም፣ ቤተሰቤ አይኖርልኝም፣ የት ነበራችሁ እስከዛሬ? ጨጓራይ በልጅነት ጨጓራይ ሲቃጠል የት ነበራችሁ? ጨጓራይ ሲጨረሰኝ ስትልጠኝ ነው አለው። እንግዲህ ያው ሩታን ነው ይሄ ሁሉ ወቀሳ ማለት ነው። እና የት ነበራችሁ? ስለዚህ የኔ ህይወት ማንም አይኖርልኝም፣ ስለዚህ እኔ ለትዳር አልደረስኩም ነው እያላለሁ። ባሌ ብዬ ማሳየት የምፈልገው ብዙ ነገሮች አሉ አይደል? እንዴ አንተ እኮ የምታሳየኝ ነገር አግባብ አይደለም አብርሽ። ይሄን ውሳኔ መወሰኔ ለምንድን ነው የከበደክ? ሄርሜላ ምንም ነገር ያልኩት ነገር የለም። አንቺ ፈለገሽውና ፈቅደሽው ይሄን ነገር ከወሰንሽ ችግር የለውም እኮ አልኩሽ። ስለዚህ እኔ ከዚህ በላይ የምቆይበት አይነት ምንም አይነት ምክንያት አይኖርም። ያልጨረሳችሁት ነገር ካለ ማውራት ትችላላችሁ። ሄርሚ ግን ደግሞ ይሄን ስሜት እንዲሰማሽ ያደረኩት እኔ ከሆንኩኝ በጣም ይቅርታ። ከዛ ውጪ ግን እኔ አንቺ ከኔ ስለተለየ ከሩታ ጋር ሁን ምናምን ብለሽ የኔን ህይወት መወሰን አትችይም። ችግር የለውም። ያንቺ ለኔ ያለሽ ፍቅር ለኔ ያለሽ መውደድ በዚህ እስከዚህ ልክ ከሆነም አመሰግናለሁኝ። መልካም ጊዜ ነው። ቆይ አልኩሽ አልጨረስኩም። መብቱ ነው። ምክንያቱም ላይፍ ነው እንግዲህ ባለማወቅ መጀመሪያ ጀምሮት ሊሆን ይችላል። ሩታና አብርሃም ያው ወጣትነት ጀምሮት ሊሆን ይችላል። ባለማገናዘብ ነገሮችን አርቆ ባለማየት ማለት ነው። በዛ መሀል ደግሞ የልጅነት ነገር ሆኖ ተጋጩ፣ ተለያዩ። ሁሉ በሁለቱም በኩል በሄርሜላም በሩታም በኩል በአብርሃም በኩል እኔ ያሸንፋለሁ እንግዲህ በፉከራ እዚህ ደረጃ ደርሰው ነበረ። በጣም ብዙ ሄዷል አይደለ? ሩታም የሆነ እርምጃ ተራምዳለች። አብርሃምም በራሱ መንገድ ያው መጥፎ ነገር አድርጓል ብዬ አላምንም በሩታ ላይ። ልክ እንደ ሩታ ደፍሮ ምናምን እንደዚህ ትላልቅ ነገሮች ባያደርግም ያው በራሱ መንገድ ሄዷል። ስለዚህ ምንድነው አሁን አዲስ የተፈጠረው ነገር? ሩታ በዚህ ልክ ደግሞ አሸንፊያለሁ ብላ ልትፎክር አይገባም። ምክንያቱም ይሄ ማሸነፍ መሸነፍ ምናምን ሳይሆን ከዚህ ጭቅጭቅ መላቀቅ ነው። የሆነ ምንድን ነው የሚባለው አሁን እነሱ ያሉበት ላይፍ በየቀኑ ጭቅጭቅ ነው፣ በየቀኑ ወቀሳ ነው ምናምን። ከዚህ ለመውጣት ከሆነ ሄርሜላ ጥሩ ነው። ሩታ ግን እንድትፎክር የሚያደርጋት ነገር አይደለም። ምክንያቱም እሷም ሴት ናት።